በጣም ደስ ይላል። ይህ መዝሙር በጣም ደስ የሚለው ቀዩን አዝማቿን እሰማለሁ። ሙሉ መዝሙሩ እንደሰማ ሰው ነው አክት ማድረገው። ከዚህ ቀደም ኧረ በስመ አብ እየነገራችሁ እንጂ ዛሬ ይህ መዝሙር እስቲ የዋኪ በጣም ጸዴ ነው በሉኝ እስቲ። እና ያው ከኮንተንቱ ከይዘቱ አንጻር መዝሙሮች ሊለያዩ ይችላሉ አይደል? ማለት ኦፍ ኮርስ ሁሉም ለእግዚአብሔር ምስጋና ነው፣ ግን ከኮንተንቱ አንጻር ከይዘቱ አንጻር እሺ። እና እንዴት አላችሁ እናንተ ሰዎች? እኔ በጣም ደህና ነኝ ይመስገን አምላክ። እናንተ እንዴት አላችሁ? የጌታችን የክርስቶስ ኢየሱስ ጸጋና ሰላም በሁላችሁ ላይ ጸንቶ ይኑር። ዛሬ የድህነት ትምህርት እንማማር አይመስላችሁም? ባለፈው የተማማሩን የነገር ክርስቶስ ላይ በነገራችን ላይ እንደ የተወሰነ የሚከብድ ነገር አለው ያሉ አንዳንድ ሰዎች ነበሩ። ስለዚህ ክለሳ ሰጠን። የት? የቴሌግራም ቻናላችን ላይ። እስቲ ሃኖሲ ካለቀ እንትን ወደ ምንምረው መጨረሻ ላይ ይገባልናል አንዴ። እሺ ለማንኛውም ሃኖሲ መጨረሻ ላይ ይዘምርልናል። ነገረ ክርስቶስ ያልገባን ሰዎች አለን የሚሉ የተወሰኑ ሰዎች ነበሩና ወደ እነርሱ ቴሌግራም ላይ ክለሳ ሰጠን። ቴሌግራም የኛ ቻናል አለ ሐዋርያዊ መልሶች የሚል እዛ ውስጥ የሌለ ሰው አይኖርም እዚህ ላይቭ ላይ የሚመጣ ብዬ አስባለሁ። ካለ ግን ፕሊስ ጆይን አድርጉ የሐዋርያዊ መልሶች የኛን ቻናል። ምናልባት እንደው ቲክቶክ ቢጠፋ ወይ ስልችት ብሎን ብንፈታው እሱ ባይጠፋ እኛ ብንፈታው ራሱ አትሊስት ቴሌግራም ግን አለ። በቃ ቴሌግራም ይሄ ነው ግድ። ቴሌግራም በጣም ጸዴ ነው፣ በጣም ደስ ይላል። አሪፍ ነው ቴሌግራም፣ አሪፍ ነው ትላለህ። እና እዛ ቴሌግራም ቻናል ላይ ኑና ተቀላቀሉን። የምትፈልጉ ብቻ ግሩፑን አይደለም ቻናሉን ብቻ ነው ያልኩት። ግሩፑን አትቀላቀሉት፣ አልመክርም። ግሩፑን እንድትቀላቀሉት አልመክርም። ግሩፑን የምትሉ ሰዎች ማለት ነው ከታች ግሩፕ የምትሉ ግሩፑን አልመክርም። እኔ እንግዲህ ሪከመንድ አላደርግም ግሩፑን እንድትቀላቀሉ። ቻናሉ በቂ ነው። ግሩፑ ቀስ እያላችሁ ቻናሉ ላይ የተወሰነ ተላምዳችሁ ከዛ በኋላ ይቻላል። አሁን ቀጥታ ሄዳችሁ ግሩፑ ላይ ገባችሁ ማለት ምን ጉር ነው የምትሉት? ምን ውስጥ ነው ያለ ነው? ምድረ ወመኔን የተሰበሰቡ እዛ ይቅርታ ግን ያው መንፈሳውያን ወመኔዎች ናቸው። ዓለማውያን ወመኔዎች ሳይሆን መንፈሳውያን ወመኔዎች ናቸው። ክፉ ነገር አታገኙም። ኦፍኮርስ ግን ያው አንዳንዴ ሲቀላለዱ ምናምን ስታዩ ኧረ እነዚህ ምን ጉር ናቸው ምን ውስጥ ነው ያስገቡኝ ብላችሁ እንዳትወጡ። መጀመሪያ ቻናሉ ላይ የተወሰነ ተላመዱን ምናምን። ከዛ ቻናሉ ላይ የተላመዱን ሰዎች ብቻ ናቸው ወደ ግሩፑ ደግሞ ሪፈር የሚላኩትና ወደ ግሩፑ ያኔ ትገባላችሁ። ለጊዜው ቻናሉ ላይ ነው። ከቻናሉ የሚያመልጥ ነገር የለም። ያው ግሩፑ ላይ ከቻናሉ የተለየ ነገር አይኖረውም። እርግጥ ግን እሺ ኤኒዌይስ አሁን ወደ ግሩፑ ስመለስ አመፀው ነው ማገኛቸው። በጣም አመፀኛ ግሩፕ ነው። ባይዚ ማን ስለሆንክ ነው እንዲህ በአደባባይ ስማችን የምታጠፋ አይነት ነገር ማለት ነውና ኤኒዌይስ ቻናሉ ላይ ተቀላቀሉ። ከዛ ውጪ የድህነት ትምህርታችን እንቀጥላለን። መሰረታዊ ክርስትና ትምህርት እንደምታውቁት ነው። ሁሉም ሰው ማወቅ አለበት። በኢርሲያናችን ውስጥ መሰረታዊ ክርስትና ትምህርትን ካላወቅን በጣም አስቸጋሪ ነው። አንደኛ ለራሳችን፣ ሲቀጥል ለሌላውም ሰውም ደግሞ እንተርፋለን። መሰረታዊ ክርስትና ትምህርትን ያወቀ ሰው የመሰረታዊ የተባለውን የክርስትናችሁን ትምህርት ስታውቁት ያቺ ትንሽ ስትነካ ያኔ እንዳልኳችሁ ሆላችሁ ትነሳላችሁ እና መታወቅ አለበት። በክርስቲያን ውስጥ በጣም በቃ ጽድት ያለ ህዝብ መብዛት አለበት በደንብ። ሁለት አይነት አሁን በጣም አስቸጋሪ አደገኛ የሆነ ነገር ስቲል በክርስቲያን ውስጥ ሁለት አይነት ሰዎች አሉ። አንዳንዶቹ አሁንም ድረስ በክርስቲያንን ያልፈቱ እርጉም ተሐድሶች አሉ። ኦኬ ሰው ተሐድሶ ከሆነ ይሁን መብቱ ነው፣ ማንም አይከለክለውም። ተሐድሶ ከሆነ አንድ ሰው መብቱ ነው፣ ማንም አይከለክለውም ማለት መብቱ ነው። እንግዲህ የተሐድሶ እምነት አሳመነኝ ካለ ይመቸው፣ እኛ ጥያቄውን እንመለስለታለን ትላለህ እና ጌታ ደግሞ ይረዳዋል፣ ልቡን ይክፈት እንጂ ይመለሳል። ከዛ ውጪ ግን ቤተክርስቲያን ድረስ ልከው አደገኛ ስራዎችን ግን ይሰራሉ። የክርስቲያን ድረስ ሰዎችን እየላኩ በማጭበርበር ኦርቶዶክስ በመምሰል ምናምን እየዋሹም ጭምር የኛ እምነታችን እኮ እንዲህ ነው ምናምን ነገር
እያሉ እየዋሹ ቤተክርስቲያናችን ላይ በጣም አደገኛ ነገር የሚሰሩ እርጉም ተሐድሶች አሉ። በጣም እርጉም ተሐድሶች አደገኛ እና እኔ ጋይስ በጣም አንዳንዴ የለም ሲባል የሆነ ሰዓት ላይ ስር ሰዶ ልናገኘው ስለምንችል አሁን አለ እያልኩኝ አይደለም ሙሉ በሙሉ ግን ቢያንስ ግን ሁሌም መጠንቀቅ አለብን። አንቀላፋም። ሰይጣን እንዴት ያንቀላፋል እንዴ? አንተ ቤተክርስቲያን ከእንደነዚህ አይነት ከኑፋቄ ፈተና ልታርፍ ትችላለች? አትችልም። በቃ አለቀ። ሁሌም ቢሆን ኑፋቄ ይኖራል። ስለዛ በደንብ ህዝቡ በደንብ ነቅቶ መጠበቅ አለበት ነው። ቤተክርስቲያኒቱ እምነቷን ታውቃለች። አለቀ። አንተ ደግሞ እንዳትወሰድ ከጎን ያሉ ሰዎችም እንዳይወሰዱ ከጎን ያሉ ሰዎችም እንዳይወሰዱ ቤተክርስቲያን ውስጥ የሆነ እንግዳ የሆነ ነገር ሲነሳ በአቅራቢያ ባሉ ደብራት ምናምን የማየው ነገር ስታይ ይሄ ነገር እንዴት ነው እንድትል ማለት ነው። ግን እንደዚህ ስለ ደግሞ ሌሎች ደግሞ ኦርቶዶክስ ሆነው በጣም በቃ የሆነ እንዴት ነው መሰላችሁ በጣም እኔ አላቅም እባብ የሚለው ቃል አትጠቀምም እንጂ ለወንድም ለእህት ማለት ነው። ለኦርቶዶክስ የተቆረቆርን መስለን ቤተክርስቲያንን የምንበላ በስመ አብ አደገ። የቤተክርስቲያን ጠላቶች ደግሞ አሉ አንዳንዶች በጌታ ስም የቤተክርስቲያን ሊትራሊ ጠላት ሳያስቡ ጠላት የሆኑ ሰዎች አሉ። እኔ እንደዛም አይቻለሁ። እንግዲህ ይሄ እኔ እይታ ነው። ልሳሳት እችላለሁ ግን ሊትራሊ የቤተክርስቲያን ጠላት ነቀርሳ ብቻ በስመ አብ አንዳንዱ ማለት ነቀርሳ የሆነ በጣም ጠላት ሰው በደንብ እግዚአብሔርን ወደ ማምለክ ጌታን እርሱም ክርስቶስ ኢየሱስን ወደ መውደድ ወደ ቅዱስ ቁርባን ምናምን እንዳይጠጋ ዝም ብሎ ምንም አይሰራም ብቻ የሆነ እንትን ነገር የሆነ በቃ እንዴት ነው የተቆረቆረ የሚመስለው ስታየው እኮ በጣም እንዴ በስመ አብ ምናምን ይላል። ልክ ይሄ የአይሁድ እምነት አልነበር ጥንት ላይ ክርስትና የአይሁድ እምነትን ተክቶ ነው የመጣው ባይዚ እና አሁን ላይ አይሁዳውያኖች አይመለከቱንም ማለት ነው። እና እነሱን ተዋቸውና ጥንት ላይ ግን በአይሁዳውያን ውስጥ የተለያዩ ሴክቶች አሉና ፈሪሳውያን የሚባሉ አሉ። ዝም ብሎ ህጋችን እኮ ይላል እግዚአብሔርን አያመልኩም፣ አያውቁም። በልቡ የምርም እግዚአብሔር ያለለት ሰው እንኳን አይመስልም። ሁሌ የሚጨነቀው ለእግዚአብሔር አይደለም፣ ለህይወቱ አይደለም። በቃ ዝም ብሎ ብቻ እሱ ላቆማቸው የተለያዩ ስርዓቶች ነው። እና ልክ እንደዚህ የሚመስል አይነት ደግሞ ሊኖር ይችላል። እና እንደዛ ሆኑ እያልኩኝ አይደለም። ሁሌም ተጠንቅቃችሁ እዩ ምናምን ስላችሁ ዝም ብላችሁ እንደዚህ ያገኛችሁትን ሁሉ እንትን እንድትሉ ሳይሆን ግን አትሊስት ግን መጀመሪያ ግን ይህን ለማድረግ መሰረታዊ ክርስትና ትምህርት መታወቅ አለበት። እሱ ከታወቀ በኋላ እሱንም ደግሞ ስታረጉ በፍቅር ለምሳሌ የምርም እንደዚህ የኑፋቂ አይነት ነገር ያለበት ሰው የሚመስል ነገር ካያችሁ ያ ሰው በምን ኢንቴንሽን እንደዛ እያለ እንደሆነ አታውቁም። ሆን ብሎ ለማጥቃት ነው ቤተክርስቲያንን ወይስ ተሳስቶ ምናምን አይታውቁትም። ስለማታውቁት ቀስሩ በፍቅር እንዲመለስ ለማድረግ መሞከር እንደዛ ነው። አለበለዚያ ግን ዝም ብለህ አሁን እንደዛ የሚመስል ነገር ስላየህም በአደገኛ ሁኔታ መሄድም አይቻልም። ከዚህ ቀደም ተሐድሶች ፕሮቴስታንቶች ማለት ነው ከኤርሲያናችን የሆነ ሰዓት ላይ በጣም ወጥተው ነበር እና አይደለ የሆነ ጊዜ ላይ ወጥተው ነበረ እና ሲወጡ ይሄ በጣም ብዙ ዘማሪያን ሰባኪያን ምናምን ነገሮች የሄዱበት ሰዓት ያኔ እንግዲህ ያው ፕሮቴስታንቶች በጣም አደገኛ ነገር ሞክረው ነበር እንደምታውቁት። ግን አሁን የወጡት ሁሉ አሁን ከኤርሲያን ውስጥ የወጣው ሁሉ የምርም አደገኛ ነገር ጀምረው ምናምን በዛው ኢንቴንሽን ቀጥለው ይሄዱ ናቸው? እንደዛ ነው የምታስቡት? አይደለም በፍጹም። የተወሰኑ የሆኑ ሰዎች ይኖራሉ አደገኛ አጀንዳ ይዘው የሚመጡ ፕሮቴስታንቶች ይኖሩና ቸርች ውስጥ አብዛኛው ሰው ኢቭን ሰባኪ የምትለው ሰው የራሱ የሚያውቀው ታሪክ የለም። በቃ ዝም ብሎ ብቻ ተሰልፎ ይወጣል። በምን ምክንያት ከተባለ አንደኛ የነዛን ሰዎች በደንብ ይሰማና ከዛ እነዚህ ጋር ደግሞ አወጣጣቸው ያን አሁን ሲወጡ አንዳንድ ነገሮችን እየሰማ በጣም እየገረመኝ ነበር። በድንጋይ ምናምን ሳይቀር የተበረገደም አለ አሉ። ኧረ በስመ አብ ይሄ ሺ ብሎ ቅዱስ ሚካኤል እንደዚህ ያደረገ ሰው ካለ እውነት ከሆነ ማለት ነው። በእርግጥ እውነት ነው ተብሎ እና ጳጳስ ስር ቆሞ በድንጋይ የተፈነከቱ ሰዎች አሉ ተባለ። በስመ አብ ኧረ ልክ እንደነዚህ አይነት ሰዎች እንዳትሆኑ ቤተክርስቲያናችሁን ጠብቁ። ግን በድንጋይ ግን አይደለም፣ በድንጋይ ሳይሆን እኔ በስመ አብ በትምህርት ይሻላል። እንደዚህ አይነት ሰው አሁን ያ የተፈነከቱት ሰዎች ምናልባት ውስጣቸው ይሄኔ ቤተክርስቲያንን የመጥላት ምናምን ነገር እኮ ላይኖርባቸው ይችል ይሆናል። ወይ በሆነ ሰው ትምህርት ነው እየተሸወዱ ያሉ ሰዎች ነው ይሆናሉ። እነሱን በድንጋይ መተት አባራለህ። ኧረ እንደዛ ሳይሆን እነዚህን እንደምንም ብለህ ታግለህ ወደ ቤተክርስቲያን ለመመለስ እሱ ለማድረግም ፍቅር ይጠይቃል። አይተዋል? ፍቅር ይጠይቃል። ፍቅር ከሌለ በተአምር ይህን ማድረግ አትችልም። ስለዛ ፍቅር ይጠይቃል። እና ያው ግን እንደምታውቁት ደግሞ ፕሮቴስታንቶቹ ስራም ቀላል አልነበረም። ያኔ በጣም የሚያሳዝን መስማ በጣም ነው የምቆጭበት። በዚህ
ያ ሁሉ ማለት በጣም በቤተክርስቲያን ውስጥ ይሄ የዝማሬም ሆነ የስብከት ምናምን ነገር በጣም እንትን ነው። እሺ ቆይ አታረፍ ቴክስት የምታደርገው ሰውዬ እንትን ያ ሁሉ ይሄ የስብከቱ የዝማሬው ምናምን መነሳሳቱ ምናምን በጣም የሚገርም ነበር አይደል? የሆነ ጊዜ ላይ እንደ አንዳንድ ሰው እኮ በዚህ እንደዚህ መደረጉንም እንደ ጀብድ የሚያዩ ሰው አለ። ይሄ በዚህ እንደዛ መውጣታቸው ደስ የሚያሰኝ ምናምን አይደለም። አይ ማለት በደንብ የሆነ እንዴት ነው ዊሽ ልናደርግ የሚገባው እነዛ ሰዎች በፍቅር ተይዘው ተመልሰው ቢሆን ኖሮ ባይኖሩ ምናልባት እኮ ይሄኔ ቤተክርስቲያናችን ውስጥ የሆነ አንድ ስቴፕ በደንብ ከፍ እያለን ሄደንም ሊሆን ይችላል። እና እኔ ያኔ የእግዚአብሔር ጸጋ እርግጥ ይታይ ነበር። የእግዚአብሔር ጸጋ ግልጽ ነው። እኔ ያለ እግዚአብሔር ጸጋ ዝም ብሎ ሰው በዛ ደረጃ አያገለግልም በነገራችን ላይ ብዬ አስባለሁ። እኔ ግን ምን ያደርጋል የእግዚአብሔር ጸጋ ትነጠቃለች። ጸጋ ይነጠቃል። በዚህ ጸጋ ልክ ስትነጠቅ አርፈ ቁጭ ነው ማለት አለቀ። ወተ እንደ ቁራ ስትለፈልፍ ብቱ ለራሱ የሚሰማ አይኖርም ብቻ አይደለም። አክቹአሊ የመሰማት ያለ መሰማት ጉዳይ ሳይሆን የሰው ልብ ውስጥ የእግዚአብሔርን ቃል መዝራት አትችልም። አለቀ። 5 ሰው የሚስማ 5000 ሰው የሚስማ ግን ምንድነው የሰው ልብ ውስጥ የእግዚአብሔርን ቃል መዝራት ግን አትችልም። የሰው ልብ ውስጥ የእግዚአብሔርን ቃል መዝራት የምትችለው በጸጋው ስለሆነ ጸጋው ከተነጠቀ ደግሞ እንደፈለኩኝ ድምጼን አጉርንኜ እሰብካለሁ ብትል ድምጼን አለስልሼ እዘምራለሁ ብትል አይመጣም። በቃ ከቦታው የሚልም እና ጸጋ ይነጠቃል። በጣም የሚያሳዝነው እሱ ነው። ጸጋ ይነጠቃል እና አሁን እንደምናያቸው ነው። አንዳንድ ሰዎች አይተዋል። በቃ ጸጋቸው እንደተነጠቀ የሚያሳዩ አይነት ሰዎች አሉ። እንደዛ ማለት ያሳዝናል። እሱ እንደዛ ባይሆንና ቤተክርስቲያን ውስጥ ቢቀጥሉ ጸዴ ነበር እና በመውጣታቸው ደስ የሚለን አይነት ሰዎች አይደለንም። እኛ አይደለንም እንግዲህ የሚላቸው ሰዎች ሊኖሩ ይችላሉ። ግን አትሊስት እኛ እኔና መሰል ወንድሞቻችን ምናምን ክርስቲያኖች ሰው እንደዚህ በመውጣቱ ምናምን ደስ የምንሰኝ አይደለንም። እንደ ጀብድ ምናምን የሚታይም አይደለም። እና ስለዛ ምንድነው ዊሽ የምናደርገው አልኳችሁ። በቃ ባይወጡ ኖሮ በፍቅር ቢያዙ ኖሮ እና እንዳልኳችሁ የሆነ ሰው ፕሮቴስታንታዊ ነገር ያካሂዳል። ከታች ያለ ሰው ደግሞ ይህን ይሰማና ከዛ በኋላ በቃ ያወቀ መስሎት ይላል። ስተት እኮ ሊናገሩ ይችላሉ ምናምን። ግን ልክ ስተት ልክ እንደሰማ ግን እኔ በጣም የገረመኝ ክርስቶስን እየሰማሁ ጳጳስ ከጎናቸው ሆኖ ጳጳስ ሆኖ እንግዲህ ያኔ ፍትጌ አለ አይደለ? እናንተ ተሐድሶች እያሉ በጣም አታክ የሚያደርጉ ሰዎች ይኖራሉ። ጥሩ ነው ተሐድሳዊ አይነት ነገር ካዩ፣ ግን በፍቅር መሆን አለበት። በድንጋይ ሳይሆን በፍቅር። ክርስቶስ እንደዛ ነው ያስተማረን፣ በፍቅር ማለት ነው። በጎን ደግሞ እነዚህ ደግሞ አሉ ትንሽ በተነኩ ቁጥር ጓ እያሉ ከዛ በኋላ ሳያስቡት የተማሯትን ፕሮቴስታንታዊ ትምህርት የሚያደርጉ ከዛም በዚህ ሰዓት ላይ ይሄኛው አካል በጣም በፍቅር ስቡ ማርኮ ወደ ኤርሲያን ካላደረገ በስተቀር ትንሽ ልክ ሲነካ ምኑ እውቀቱን ሳያውቀው ይሄዳል። ከዛን አሁን እንደምታዩቸው ብዙ ሰዎች አሁን እየተመለሱ አይደል? የሆነ ሳለ ነው ሲገባቸው ብሎ ይመጣሉ። ሲገባቸው የመጡት ግን በድንጋይ የመቷቸውን ሰዎች አስበው አይደል የመጡት። ለእነሱ አሁንም ጥሩ እይታ እኮ አይኖራቸውም። እንደነዚህ አይነት ሰዎች ሊኖራቸው አይችልም ብዬ አስባለሁ። የሚመጡት የቤተ ክርስቲያንን ድምፅ ሰምተው የኤርሲያንን ትምህርት ሰምተው ነው። እነዚህ ያቀበሉት ድንጋይ ነው። የኤርሲያን ትምህርት ሳይሆን ድንጋይ ያቀበላል። አንዳንድ ሰው ትምህርት ኖሮ ግን ድንጋይም እና እንደዛ ጥሩ አይደለም ይመስለኛል። እና ትምህርት ያስፈልጋል። እና ልክ እንደዚህ አይነት ሰዎች አሁንም አሉ። ባይዚ አሁን ድንጋይ አሁን ቀረ። በእርግጥ ድሮ ነበረ ድንጋይ የለም። አሁን ግን ድንጋይ ባይኖርም በጣም አደገኞች ሰው እንዳይማር ሁሌ መሰናክል የሚሆኑ በየቲክቶክ ሊሆን ይችላል በየፌስቡክ ምናምን የሚጽፉ ምናምን አይነት ሰዎች አንተ በጌታ ስም አንዳንድ ሰው እኔ በጣም ስለሚያስገርመኝ ነው ይሄን የምለው። ማለት መሰረታዊ ክርስትና ትምህርት የመማራችን ዋናው ዓላማ ምን እንደሆነም በደንብ እንድታውቁት ማለት ነው። ኢቭን እኔ ከፕሮቴስታንት ብቻ ሳይሆን ከእንደነዚህ አይነት ሰዎች ራሱ ነው መጠበቅ ያለብን። አንዳንዴ ነው በጣም የሆነ ውስጣቸው በጣም በጭካኔ የተሞላ አይነት ሰዎች አሉ። በጨካኝ ማለት ሊትራሊ ጨካኝ። አክሊል ያው በብሔሬ ምክንያት ነው እየተገፋ ያለሁት እያለ ነው ብሎ የሚጽፍ ሰው አለ ፌስቡክ ላይ። እኔ ይሄንን አይቼ የሆነ በሴት ስም ምናምን ያለ አንድ አካውንት አለ። እኔ እንግዲህ ሴቱን ወንዱን አለ እኔ ኤነርጂ ሴት ነው ከሆነ ይመቻል። አሁን እንደዚህ ብሎ የሚጽፍ አለ በጌታ በኢየሱስ። አሁን ከእንደዚህ አይነት ሰው በላይ እባብ አለ በጌታ፣ በጣም አደገኛ እባብ በኢየሱስ። አሁን እንዲህ ስል ማለት ነው አይደለም ከአንደበቴ
በፍጹም ማለት እንደዚህ ነገር ጭራሽ ማለት ምንም ጭራሽ ከማያሳስቡኝ ከማይመለከቱኝ ጉዳዮች አንዱ ወይ ነው እና ሲጀምር ብሔሬንም አያውቁትም ማንም ሰው አያውቅም። በአባቴ እንትን በእናቴ እንትን በአጎቴ እንትን እያልኩኝ ከነገርኳችሁ በቀር ማለት ነው። ግን እሱ አይደለም ትልቁም ነገር። እኔ የምርም ብሔር ያለኝ ሰው ነኝ፣ ሰማያዊ የሆንኩ ሰው ነኝ። እዚህ በቃ ምድር ላይ የሚርመጠመጥ ህዝብ አለ፣ በጣም አደገኛ። አሁን እንደነዚህ አይነት ሰዎችን ራሱ አእምሯቸውን ማደስ ይገባል። እና እንደነዚህ አይነት ሰዎች እኔ አሁን ይቅርታ አክቹዋሊ ይሄ በጣም አደገኞች ምናምን ብዬ ስለጠቀምኩት ቃል ላይ ሊያስከፋቸው ይችላል፣ አዝናለሁ። ግን ብትችሉ እንደው ስለ ጌታ ብላችሁ ማለት ነው ቆም ብላችሁ ብታስቡ፣ ቆም ብላችሁ ራሳችሁን ብታዩ፣ ራሳችሁን ማለት ለምንድን ነው አሁን ይሄን የጻፍኩት ብሎ ለምሳሌ አንድ ሰው ማሰብ አለበት። እኔ እግዚአብሔርን እኔ እንደዚህ አይነት ነገር ለመጻፍ ሞራሉ ከመጣልኝ ኧረ በስመ አብ ማለት አንድ ሰው ሳይል እንደዚህ እኮ ብሏል ብዬ መጻፍ ከጀመርኩኝ አንዳንድ ሰዎች እንደዛ ናቸው። ብድግ ብሎ አክሊል እንደዚህ ያምናል፣ ከፈለገ ብሎ ይጽፍላል፣ በቃ አድርጎ ሞልቶ ያመጣላል። አንዳንዱ ደግሞ ጭራሽ እንደነዚህ አይነት ሰዎች ደግሞ የባሰ እና እነዚህ የኤርሲያን ጠላቶች ናቸው። እንደነዚህ አይነት ሰዎች የኤርሲያን ጠላት ምናልባት የሌላ ቤተ እምነት ሰዎችም ሊሆኑ ይችላሉ፣ አላውቅም። አንዱ ምን ቴክስት ያደርግልኛል፣ የቀድሞ ባብ ራሱ እንደዚህ ተንከሲስ አይደለም ይልኛል። አይ ግን የኤርሲያን ጠላት በቃ በሁለት ሳይድ ነው። አንደኛው በተሐድሶ በኩል የሚገባው ነው፣ አንደኛው በኤርሲያን ውስጥ ሆኖ የተቆረቆረ መስሎ የህዝቡን ልብ የሚያሸብርና መሰረታዊ ትምህርቱን እንዳያውቅ ወደ ቅዱስ ቁርባን ራሱ እንዳይጠጋ የሚያደርግ ማለት እንዳይጠጋ የሚያደርገው እንዳትቀርብ እያለ ሳይሆን ለመቁረብ ሲዘጋጅ ወደኋላ የሚጎትት አይነት እና የኤርሲያን ጠላት ናቸው እነዚህ በጣም